ብር አይቶ የሚደነግጠው ይሄ ስንት ነው የሚል ሰው እንዳትሆን አሁን ላይ ሆኜ ሳስበው የእውነት ሀብት የምትለው ሰው ነው ሁሉ ነገር ሪንግ ውስጥ ስትገባ ነው አይደል በጨዋነት ካረከው እስካረከው ድረስ እንደማንኛውም ነገር በጣም ስራ የሰው መጠቀሚያ እንዳትሆን በህብረት ምናስባቸው ኖርም አርገን ምናስባቸው ትክክል ያልሆኑ አስተሳሰቦች አሉ ብዙ ይሲ አሁን ልጅ ሆነ ከጓደኞች መለየት አትፈልግም ጓደኞችን መምሰል ነው የምትፈልገው ልብስህም ጫማህም and ማንኛውም ቲኔጀር በዛ ሰዓት ዩኒክ መሆን መፈለግ ጀምራል ነገር አለ አይደል to be cool ምናምን it was never music መጀመሪያ አርጌ የነበረው እናቴን እቀዳ ነበር በጣም exposed ነኝ ለመጫወቻዎች ለእንደዚህ ነገር ኪቦርድም ነበር ማን እንዳመጣው አላቅም ቤት ውስጥ ክራር ነበር ቴፖች ነበሩ በቃ እና ራሴን ቀዳለው ያ ምንም የሚገርምም ነገር የለም እንደወራችም አታውቅም ግን ድምጿን በቃ ስተኛ ከፍቼው የሰማው ነው የምተኛው የተመታውበት ጊዜ በጣም ውስነት ለምናገር ውስን ነው ግን ወንድሞቼ እነሱ ነበር ዲሲፕሊን የሚያደርጉኝ ይሄ ድምጸት በራሱ የማንኛውም ኢንስትሩመንት ወይም ሰው ድምጽ ወይም ደግሞ የተፈጥሮ ነገሮች ከኋላ ያላቸው ትርጉም በጣም ወደዋለሁ ለምን እንደዛ እንደሆነ ወይም ከየት እንደሚመጣ በኋላ ላይ ሲገባ ሞር ትልቁ ጉልበቱ ይታያል በቃ ህፃን ሆነ ያረኩት ብሎ ነው ሰው የሚያስበው አይደል በኋላ ከቀጠልከው ግን it literally becomes ያንተ ፋውንዴሽን በጨዋነት ካረከው እስካረከው ድረስ እንደማንኛውም ነገር በጣም ስራ ስታድግና ዓለምን አንደርስታንድ ያረክ ስትመጣ ጓደኞችህን ማህበረሰብህን አምን ህይወትን ስታይ እያንዳንዱ ቤት ያሉ ወላጆቻችን እዚህ ድረስ የመጡበት ልጆች ወልደው ያሳደጉበት የራሳቸው የሆነ መንገድ አሁን በአንዳንድ ዓለም ገብቶኛል በሚለው ነገሩ ስታየው ተምረናል በሚለው ስታየው በጣም የሞኝ የሚመስል ግን ምናልባትም ይሄ ሀገር እንደ ሀገር በዚህ ሁሉ ነገር ውስጥ እንዲቀጥል ያረጋው የማህበረሰብ ኮንሽስነስ አለ አሁን ላይ ሆኜ ሳስበው የእውነት ሀብት የምትለው ሰው ነው እና ችግርም ሲመጣ ምንም ሲመጣ ሰው የሆነ ነገር እንትን ሲል ሰብስበህ አብረህ መቆየት የሚባለው ነገር ቤተሰብ ውስጥ በጣም ትልቅ እንደሆነ ያኔ በጣም ጊዜን የቀደሙ ሰዎች እንደነበሩ የኔ ምናምን መባል ሳይሆን ያለህን እንደ ማንኛውም ሰው ተካፍለህ መኖር መቻል በቃ ቀላል የሚመስሉ ነገሮች በእምነት ውስጥ የሚነግሩ ቀላል ይመስላል because በጣም አቅልለው ስለሚያሳዩ ሁሉ ነገር ሪንግ ውስጥ ስትገባ ነው አይደል በትክክል ፉከራው ላይ ሳይሆን ሪንግ ውስጥ ስትገባ በስነ ስርዓት ማን ምን እንደሆነ የምታውቀው የትኛው አስተሳሰብ የቱ ጋር ደርሶናል የትኛው አስተሳሰብ የቱ ጋር አምጥቶናል ሰው የራሱን ጀጅመንት መውሰድ ይችላል ግን ለኔ እነዚህ ነገሮች በትልቁ ዛሬ ላይ ለቆምንበት የትም ይሁን የቆም ነው ግን ዛሬ ቆመን ለመተነፈስናት አየር ምክንያቶች ናቸው ገንዘብ ዕውቀት ነው it's something እያወጣኸው እያገኘኸው እያስቀመጥከው ምትማረው ትምህርት ነው በሆነ ሚንስ ገንዘብ ይኖርሃል አይደለ ሶ ሀስል የሚባለውን ነገር ሰው ማወቅ አለበት ሁሉ ነገር ሀስል ነው አብዛኛውኛ ማህበረሰብ ውስጥ በፊልምም በምንም ገንዘብን የሚያገኝ ሰው እንደ መጥፎ ገጸ ባህሪ ይሰጣል አይደለም ወይ መጥፎ በዳዩ ከፉ ገንዘብ እንደዚህ ግን again ሁሉ ሰው እንደዚህ አያስብም ተማርክ ተቀጠርክ ስለዚህ የምትቀጠረው ሊከፈልህ ነው አይደል ተከፍሎ ከዛ ገንዘብህን እንዴት መጠቀም እንዳለብህ ማጣቅ ከሆነ የሱ ዕውቀት የለህም ስለዚህ ዞሮ አትወጣም ሩቲን ውስጥ ነው የምትገባው ብር አይቶ የሚደነግጠው ይሄ ስንት ነው የሚል ሰው እንዳትሆን ሳስበው በጣም እውነቱን ነው ምክንያቱም ገንዘብ ስታይ ገንዘብ ካንተ በታች የሆነ የምትገለገልበት መሳሪያ የምትጠቀምበት የምታጫውተው አባቴ ልጅና ገንዘብ ካልተጫወታ አያድግም የሚለው ነገር አለው የምታጫውተው እና ቤተሰብህን ራስህን የምትቀይርበት ፕሮቴክት የምታረግበት ነገር እንደሆነ መገልገያ ቱል እንደሆነ
ይነግራል የሰው መጠቀሚያ እንዳትሆን ከእንደገና የሆነ እድሜ ላይ ደርሰህ እንዳትጎዳ ካሁኑ እንዴት አድርገህ ጫፍ አድርሰህ የመብትህን የላብህን እንደምታገኝ እንድታቅ ያረጋል በህብረት ምናስባቸው ኖርም አርገን ምናስባቸው ትክክል ያልሆኑ አስተሳሰቦች አሉ ብዙ ያው ሁላችንም እናቃቸው እውነተኛ የኛ መሰረት ከእግዚአብሔርም የማይጣላ ከእምነታችንም የማይጣላ ከሀገራችን ማንነት የማይጣላ ማንነቶች ከዛ ነው መቀዳትና ለኛ አሳድገን ልናውቀው የሚገባ በፍጹም በህይወቴ ውስጥ ከዩኒቨርሲቲ በላይ ትምህርት ናቸው ብዬ ማምንባቸው እነዚህ ፕሪንሲፕሎች ናቸው በጣም እግዚአብሔር ማመሰግንበት ነገር ምንድነው የሆነ በጣም በተለየ አይን ቁም ነገረኛ አድርጎ ያየኝ ጊዜ ያስታውሳል አንዳንዴ እንደ ምክር ከናቴ ጋር ካደኩ በኋላ በደንብ ናቴን ደግሞ ከዛም በኋላ ይበለጠ ስላገኘዋት አንዳንዴ ይሄ ጥሩ ላይሆን ይችላል ብዬ በፐርሰናል በህይወት ደረጃ አውርተን ይገርማል የገዛ ልጅ መከረኝ ማለት ነው ምናምን ትላለች ደሃ ሀገር ነው ያለችን ማንም ሰው መጥቶ እንጀራ እስከበላበት ድረስ ይብላበት ደስ ይለኛል እሰየው